እሺ ስሜ አለማየሁ አበራ እባላለሁ። ለዚህ ለፍቅር ታሪክ ብዬ ያው ስሜን ለመቀየር ፈልጋለሁ። የተወለድኩት በዚህ በአዲስ አበባ ዙሪያ ቀበሌ ገበሬ ማህበር ውስጥ ተወልጄ አባትና እናቴ ያው በጥል ምክንያት 83 አካባቢ ከተወለዱበት ቦታ አባቴ ወደ አዲስ አበባ ሲመጡ እናቴ እኔና ሁለት ወንድሞችን ይዘው ወደ ሰንዳፋ ገባች። እስከ 87 ድረስ ያው ሰንዳፋ ትምህርት ጀመርኩ ማለት ነው። ያው ትምህርት 97 2000 ትምህርቴን እዛው ከጀመርኩ በኋላ እዛው ሰንዳፋ ሃይስኩል አጠናቀቅኩ ማለት ነው። 97 ትምህርቴን አጠናቅቄ 98 ላይ ውጤት እንደፈለኩት አልሆነልኝም እና ያው በትምህርት ደረጃ ያው ከአንድ እስከ 3 ደረጃ እንደነበር ታውቃል። ከዛም 9ኛና 8ኛ ክፍል 9ኛና 10ኛ ክፍል እንደ በፊቱ ጥሩ ውጤት አላመጣሁትም። 10ኛ ክፍል ላይ ውጤቴ ለፕሪፕ የሚያሳልፍ ስላልሆነ ደብረ ዘይት ለ1 አመት የአስተማሪነት ኮርስ ተከታትዬ በዛው ተመርቄ 4 ነጥብ አምጥቼ አዲስ አበባ ውስጥ ወደ ኩብሌ ቀራኒዮ ትምህርት ቤት ገብቼ እያለሁት በዚህ ሰዓት እኔ መንግስት ሰራተኛ ከመሆን ትምህርቴን በምን በኩል ላሻሽል የሚል ሀሳብ ነበረኝ። እዛው ለማስተማር ሲሄድ የግብርና ማስታወቂያ ሲወጣ እዛው ሰንዳፋ ተመልሼ እሱ እንደወጣ ተወዳድሬ ወደ አሰላ ግብርና ኮሌጅ ተመልሼ ገባሁ ማለት ነው። አሰላ ትምህርት ኮሌጅ ከገባሁ 3 አመት እዛ ትምህርቴን ተከታትዬ ተመልሼ ወደ ሰንዳፋ ተመለስኩ። ከዛን እንደማንኛውም ያው ሰራተኛ በገጠር ላይ በግብርና ባለሙያነት ሲሰራ ነበርኩ። በተፈጥሮ ሀብት ባለሙያነት ማለት ነው። ከዛን ይሄን እየተከታተልኩ እያስተማርኩ እንዳለው በተለያየ ቀበሌዎች በመንግስት መስሪያ ቤት ሲሰራ ነበርኩ እና ምን አለበት ያው ወደ ተለያየ እድገት ለሌሎቹ ይሰጣል እሱ ቢሰጥ ምን ችግር አለው የሚል አስተሳሰብ ለኔ ነበራቸው ማለት ነው። ከዛም መስሪያ ቤትም ልጁ ትንሽ ያው ብስለት አለው ትንሽ ልጅነት ስለሆነ ትንሽ ብስል የሚል አመለካከት ለኔ ነበራቸው ማለት ነው እና 4 አመት በገጠር ቀበሌ ሲሰራ እኔን የሰራሁትን ስራ ያልተመለከተ የመንግስት ሰራተኛ ከዞን ከክልል እስከ ፌደራል ማለት ነው የፌደራል የግብርና ሚኒስቴር እስከ ኦሮሚያ ክልል ፕሬዝዳንት እስከ ዞን ድረስ ያላዩኝ የኔ ስራ አለ ብዬ አልገምትም። ይሄን ደግሞ ያው ከዛን ይሄን እንዳለ እያስተማርኩና ህብረተሰቡ ሳያርግልኝ ያለው ከቀላት አንድ ቀን ያው በህይወት ውስጥ የማይከሰት ነገር የለምና የሚሰራበት አካባቢ የፍቅር ነገር ገጠመኝ። እኔ የሚሰራበት አካባቢ የሆነች ሻይ ቤት ነበረች። የዚች ሻይ ቤት ሴት አረብ ሀገር በልጅነት ነው ወደ አረብ ሀገር የላከችው ጥሩ ልጅ ነበራት እቺ ሴትየዋ እና ጥሩ ልጅ ውጭ ሀገር ነው ያላት ብትመጣ ታያለ ይሉኛል። እዛ አካባቢ ያወሩልኛል። እኔም ያው ልጅቷን ለማየት ጓጓሁ። ያው 2005 መጨረሻ ላይ ልጅቷ ከአረብ ሀገር መጣ። እዛ የቤት ልጅ ናት። ይናይል ወጣ ገባ የምትል ልጅ አይደለችም። እናትየዋም ከቤት አታስወጣት። እኔም ሻይ ለመጠጣት ወደዛ ዞር አልኩና እንቁጣጣሽ ላይ ወይ ደግሞ 2006 መጀመሪያ ላይ አመት በዓሉን እየተካተልን እያለን ልጆቹ ለስላሳ ግዛልን እስኪ ምናምን አሉኝና እዛ ቤት ርኩና ለስላሳ ለመግዛት እነሱ ሻይ ቤት ገባ። ሲገባ እንደተባለም ልጅቷን አገኘኋት። ከአረብ ሀገር ስለመጣች ትንሽ በህይወት ውስጥ ያው እኔም አረበኛ ትምህርት ትንሽ ተከታትያለሁ። አልታሪፍታ ሉገል አረብ አልኳት። አረበኛ የአረበኛ ቋንቋ ውስጥ ትችያለሽ አልኳት። አና ላ ታሪፍታ አረብ አና ሀበሻ አለችኝ። እኔ የአረበኛ ቋንቋ አልችልም እኔ ሀበሻ ነኝ በአረብኛ አናግረኝ አለችኝ። ያው አረብ ስለምትመስይ ነው አረበኛ በአረበኛ አናገርኩሽ በአማርኛ አናግረኝ አለችኝ። እናገርኳት። ሰላም ነሽ እንዴት ነሽ ወይ ምናምን ስላት ሰላም ነኝ እንዴት ነህ ምናምን እንፈልግን ምናምን ለስላሳ ፈልጌ ነው የመጣሁት እና እኔ ጋር ለመታወቅ ፈልጊ ነው ያልኳት። አይ መታወቅ ይቻላል ግን አስፈላጊ ነው በዚህ ሰዓት አለችኝ። ችግር የለም ለመታወቅ ፍላጎት ካለሽ እንታወቅ አልኳት። ብለን አወራን። ከአረብ ነገር እንደመጣች እኔም እዚህ አካባቢ የግብርና ሰራተኛ መሆኔን ከተረዳን በኋላ በል እንግዲህ መልካም አባባል ብላን ሸኘችኝ። ከዛን ቀን ጀምሮ ያው ልጅቷ አይን ውስጥ ገባችኝ። ከዛ አካባቢ መራቅ አልቻልኩም። ሁሌ አንድ ነገር ከመጣ ያው እዛው ሂጄ ሻይ ለመጠጣት ሰዎችም የሆነ ነገር ሲሉኝ እዛ ሂጄ ሻይ እንጠጣለን እላቸዋለሁ። ጓደኞችም ያው እንዴት ምናምን ምን ነው እዛ አካባቢ መመላለስ አበዛ ምናምን ሲሉኝ ያቺ ልጅ እኮ እንዲህ ምናምን ስላለችኝ
ፍቅር ከሷ ሳይዘኝ አይቀርም ምናምን ብዬ ለልጆቼ ተናገርኩ። ከዛ ምን ታዲያ እንዴት ነው ታወጣለች ምናምን አሉኝ። እሷ ክርስቲያን ናት አንተ ሙስሊም ነህ እና ይሄ ነገር እንዴት ነው የሚሆነው? አይ ፍቅር እኮ ዘር፣ ሃይማኖት፣ ቀለም አይለየም እና እሷ እሺ ካለችኝ ምን ኦኬ ነኝ። ያው እንደምታውቁኝ እኔ ከዚህ በፊት ይሄን አይል እንትን ምልያ ሰው አይደለሁም እና በስራዬና በትምህርቴ እንትን ማለት ነው የምፈልገው። ከልጅቷ ከበፊት ያው ከመታወቄ በፊት እኔ ያው የህግ ትምህርት በሰበታ ፓብሊክ ኦሮሚያ ሰርቪስ እየተማርኩ 3ኛ ዓመት እሱን ማጠናቀቅ ፈልጋለሁ እና በስራዬ ትንሽ ከፋ ካልኩ በኋላ ነው እኔ ጋብቻዬን ደግሞ በከፍቅር ጋር የሚነሳም ነበረኝ ከዛ በፊት ማለት ነው። ግን ከልጅቷ ጋር ከተገናኘሁት በኋላ እንትን አልቻልኩም እና መቋቋም አልቻልኩም እና ልጅቷም ደግሞ ይሄ ልጅ እንዴት ነው እስኪ ባክግራውንዱ ይጠናልኝ ምናምን ትላለች። እኔም ልጅቷም መጣናት ጀመር። እንዲሁ እያል እንቁጣጣሽ ላይ የጀመር መስቀል አካባቢ የቤት ምርቃት ነገር ነበራቸው። ደብዳቤ ጽፌ እህቷ ትንሽ እህቷ ልጅ ነበረች ለሷ ደብዳቤ ሰጠኋት። ሰጥቼ ከዛም በኋላ መልስ አትሰጥ ምናምን ብዬ ልጅቷን ጨቀጭቃታለሁ፣ ትንሿ ልጅ ማለት ነው እህቷን። ከዛም በኋላ ሲጨቀጭቃት በእናቷ ስልክ አንድ ቀን ደወለችልኝ። ልጅቷን አስጨጭቃት እኔ ራሴ አንድ ቀን ደውልልሃለሁ እና በዚህ ስልክም ደግሞ አትደውል፣ ይሄ ስልክ የእናቴ ናት ምናምን አለችኝ። ያ ችግር የለውም በቃ ምን ችግር አለው ታዲያ የእናትሽን ብትሆኝ እኔ ዝም ብዬ ምስኮል አደርግልሻለሁ አንቺ ቀስ ብለሽ ደውልልኝ ምናምን አልኳት። አረ ትቆጣለች እና በኋላ ደግሞ ትጣላላችሁ ምናምን አለችኝ። ችግር የለውም ምናምን ብዬ እኔ ያው ፍቅር ነውና አልቻልኩም። በቃ ዝም ብዬ መደወል ሆነ። ሲደውል ለካ እሷ ለእናቷ ነግራለች እና ለአባትያ ሳይሆን ያው እንጀራ አባቷ ነው። ማታም ብዬ እደውላለሁ እኔ እሷን ለማግኘት ማለት ነው። ሲደውል ለካ ለእናቷ ነግራለች። እናትየዋ አንድ ቀን ምንድነው ይሄ ልጅ እኮ በቃ አስቸገረን፣ ቀን አይልም ማታ አይልም ሌሊት አይልም ይደውላል እና ሲጨቅጨቅኝ ደግሞ ባለቤት ምንድነው ይሄ ማታ ሌሊት ስልክ ወደ አንቺ የሚደውለው ምናምን ብሎ እናትየዋን ይቆጣታል። ከዛም በኋላ ስልኳን ደረሰችበት። ለካ ስትደርስ ጓደኛዬ ጠርታ ይሄ ልጅ ያስቸግሩኛል እና የምታሰርፉ ከሆነ ያሳርፉት፣ ማታሰርፉ ከሆነ ደግሞ ለመስሪያ ቤቱ ነው የሚነግርለት ምናምን አለችና ለጓደኛዬ ትናገራለች እናትየዋ ማለት ነው። እኔ ወደ ሰንዳፋ ለ3 ቀን ወደ ከተማ ሲሄድ ያው እኛ የምንሰራበት አካባቢ ደግሞ የገጠር ከተማ ነገር ናት። ተመልሼ ሲመጣ አንተ ልጅ ቆይ ለምንድን ነው የእናትየዋ ስልክ ላይ የሚደውለው ምናምን አለኝ ልጁ። እና ምን ላድርግ እኔ ስልክ አልሰጠችኝ ወይም ደግሞ ደብዳቤ ያልመለሰችልኝ ምናምን አልኩ እና ዛሬ መጣ ጭቆባብኝ ያየችው እና የምታሰርፍ ከሆነ አሰርፉ፣ ማታሰርፍ ከሆነ ለመስሪያ ቤት ነው የሚነግርህ ምናምን ብላለች። እርግጠኛ በእናትየዋ ስልክ ላይ አትደውል ምናምን አለኝ ጓደኛዬ። ይሄ ልጅ ያውቁ ነው እንዴ ምን ትቆጣኝ ከሆነ እኔ ለምን አትቆጣኝ ታገኛለች ፊት ለፊት ነው እዛ ጎረቤት ነው ምናምን አልኩ። ወይስ ይሄ ልጅ አውቆ ነው ምናምን ብዬ ወይ ልቤ እንትን አልኩት። በቃ ይሄ ልጅ ፍቅሬ ገብቶ ምን ለማለት ፈልጎ ነው ምናምን ብዬ በልቤ እንትን አልኩት። ለካ በዚህ መሀል ጓደኛዬ እኔም ስከታተልኝ ነበረ ምን ያህል ልጅቷን ያፈቅራታል ምን ይወዳታል የሚል እንትን ነበረ። ከዛን የቤት ምርቃት ደረሰ። መስቀል 17 ነው 23 አካባቢ 2006 እኔ እሱ ያለኝ ነገር ምንም በቃ ሊገባኝ አልቻለ። ዝም ብዬ ሄድኩ ምርቃቱ ቦታ ማለት ነው። ሲሄድ ከዛ መውጣት አልቻልኩም። ሳምንቱን ብሎ በቃ እዛው ጭፈራ ላይ እዛው ተለያየ ደረጃ እንትን እላለሁ እና እናትየዋም ታቆርፋኛለች። አባትየውም ያው ይሄ ፕሮግራም እስከሚያልቅ ድረስ የሚያናግርን የሚል ሀሳብ ይዟል እንጂ እንደሚያናግሩት ነው እና እንደሚቆጡት ነው ተጠንቀቅ ምናምን አለኝ ጓደኛዬ። ከተቆጡኝ ይምቆጡኝ እንጂ እኔ ፍቅር ነው ምንም የፈለጉኝም ምንም የምለው ነገር አይደለም እና ከዛ የሚወጣበት እንትን የለኝም። እሷ ልጅ ራሷ ትናገረኝ ምናምን አልኩት። ለካ ልጅቷም መናገር አቃታት እንጂ በልቧ በቃ በጣም እንትን ብላለች እና የሆነች እዛና እኔ የምታውቀኝ ሴትዮዋ የሆነች አሮጊት ነበረች። እዛ ለስራ ለምርቃቱ ስል እዛ የሆነች ፕሮግራሙ ላይ የተለያየ ነገር ስትሰራላችሁ ነበረች። ልጅቷ እኮ በጣም አንተ ከምትወደው በላይ ነው የምትወደው እና እውነት አንተ እቺ ልጅ ታፈቅራታለህ ምናምን አለችኝ። አንተ አሁን የመንግስት ሰራተኛ ነህ፣ እሷ ደግሞ ያው ትምህርት አላጠናቀቀችም እና ልጅም ናት። ግን በኋላ ደግሞ ይሄን ፍቅር ነው ብለህ እቺ ልጅ አትጫወትባት ምናምን ትለኛለች ሴትዮዋ አሮጊቷ ማለት ነው። አረ ችግር የለም ፍቅር ነው እንደውም እኔ እኮ እንደውም ታፈቅረኝ ብዬ ነው የምገምታት። አትናገርም ብላ ነው የምታየኝ እንጂ ከልቧ አውጥታ መናገር አቃታት። ደብዳቤም ልትመልስልኝም አልቻለችም፣ ስልኳም ልትደውልልኝም አልቻለችም አልኳት ሴትዮዋ ማለት ነው። አረባክኒ ማታ እኮ ነው የምታጫውተኝ እኔ ልጅቷ ጋር ነው የምታድረው ምናምን አለችኝ አሮጊቷ ማለት ነው። ከዛን አለቀ ፕሮግራሙ። ሲያልቅኝ እንግዲህ ያው ፍቅር ነውና ከዛ እንዴት ማራቅ እችላለሁ? ሁሌ በቃ እዛ መሄድ አይሆን ነገርም ስመጣ እዛ
ፕሮግራሙ እንዳለቀ ጓደኛዬን ይዤ 2-3-4 ልጆች ሆነን ሄድን። ስንል ቁጭ ብለን ለስላሳ እኔ እንትን የተለያዩ ነገሮችን አልጠጣም፣ ግን ለስላሳ ያዝዤ እነሱ ደግሞ ቢራ አዘው ሁሉም ቁጭ ብለናል። መጣች። አንተ ልጅ ይሄ ልጅ እዚህ እንዳይገባ እና ብዬ አልነገርኩም። እኔ ፕሮግራሜ ላይ የሆነ ነገር እንዳይፈጠር ብዬ ነው ባለፈው ያልተናገርኩት እና ይሄው እናንተ ፊት ለፊት የምናገረው ሁለተኛ ይሄ ልጅ እዚህ ቤትም እንዳይረግ እዚህ አካባቢ እንዳል እናንተ ፊት ለፊት የምናገረው አለችኝ። ጸጥ አልኩ፣ ፈራሁ እና ልጅቷን ቆመን ነው የምታየኝ እና የሆኑ ሰዎችም እዛ አካባቢ ነበሩ። ያው የተለያየ ሰዎች ምንድነው የሆነው ዛሬ ምንድነው ወከባው መሰረት ምን ሆና ነው ይናይል ምናምን። አረ መሲ እስኪ እናገር ምንድነው ያጠፋት ምንድነው ጥፋቴ ምናምን አልኳት። የምን ጥፋት ምናምን ብላ ሆፕ አለችብኝ። ከማለ ደግሞ ጓደኛዬ ነበረ። ምንድነው ታዲያ በጸባት ታናግሩም እንደ ይናይል ምን አስቆጣሽ ምናምን ብሎ ቡይላውን እዛው ደፋ። ጠርሙሶቹም እንትን አለ። ከዛም በኋላ እኔ የሆነ ጠብ እንዳይነሳ ብዬ ወጣው ሳይናገር ማለት ነው። ስወጣ በር ላይ ቆምኩና ወደ ላይ አየኋት እና ልጅቷ ቆማ ታለቅሳለች። እኔም አልቻልኩም፣ መውጣትም አልቻልኩም። ልመለስ ከተመለስኩ ደግሞ የሆነ ነገር ይነሳል እና ልግባ ልውጣ ምናምን እያልኩ ልጅቷ ቆማ ስታለቅስ በቃ ሂድ አንተ በቃ ከሆነ ሌላ ነገር ሌላ ቦታ ሌላ ቀን ማናገር ይችላል ያሉኝ እና ሄድኩ። እኔም በቃ አለቀስኩ ቤት ገብቼ። ከዛም በኋላ አለማየሁ ምን ሆነ ነው ዛሬ የናይል የምታለቅስ ምን ሆነ ነው ምን አጥፍተህ ነው ዛሬ ምናምን አሉኝ። ሰፈር ልጆች መጥቶ እና ምንም አልሆንኩም በቃ እኔ ዛሬ ትክክል የለውም ምናምን ብዬ ገብቼ ከዛም ጓደኞችም እዛ ጥላነሱና ተመልሶ መጡ። ያ ባለፈው ትቆጣለች ምናምን ያለኝ አልነገርኩም፣ እዛ ትዳላልኩም ምናምን አለኝ እና ታዲያ ፍቅር አይደል እንዴ ብትቆጣኝም ባትቆጣኝም እኮ እኔ ዛሬም ባይሳካ ለአንድ ቀን መሳካቱ አይቀርም። እኔና በልጅቷ ጋር ፍቅር ይኑር እንጂ እናትየዋ ተቆጣችም አልተቆጣችም እናትየዋ ወሳኝ አይደለችም ምናምን ብዬ ለጓደኛዬ ተናገርኩ። ተዋዋጣ ምናምን አለኝ። ከዛን በቃ በመሀላችን ጋብ ተፈጠረ። ልጅቷም ቁጥጥር በዛባት። ከኔ ጋር መገናኛችን አልቻለችም። እኔ በቃ ልቤ ከዛ ማራቅ አልቻልኩም። ዝም ብዬ ወደዛ መመላለስ ጀመርኩ፣ እዛ አካባቢ ማለት ነው። ቤትም ባይሄድ ያው ዝም ብዬ እዛ አካባቢ መመላለስ ጀመርኩ። አሁን እኔ ምን አይል ልጅቷን እንደማፈቅር ልጅቷን ምን አይል እንደምታፈቅረኝ ተረዱ ማንኛውም ሰው እና እንዲሁ ያን ይሄ ነገር ያው ጥቅምት አካባቢ ሲከሰት ወደ ህዳር ወደ ታህሳስ አካባቢ እንዴት ነው የስልክ ማግኘት የሚችለው ምናምን የምልም ትመጣ በኩል ነው ማግኘው እቺ ልጅ በቃ ወይና ደውልልኝ ምን ደግሞ እኔ እሷ ስልክ እንዴት ነው ማግኘው የሚል እንትን መጣብኝ። አንድ ቀን ዝም ብዬ እናትየዋ ኦሮምኛ ማንበብ ስለማትችል በእናትየዋ ስልክ ሜሴጅ ላኩላት። አረ እኔ አልቻልኩም፣ ስራዬን መስራትም አልቻልኩም እና እኔ በጣም እንትን ብዬዋለሁ እና በዚህ ሜሴጅ ሁሌ እሷ ስለማታነብ ዝም ብዬ እኔ ሜሴጅ ነው የምልክልሽ፣ አንቺ ደግሞ ሜሴጅ አንብበሽ በሜሴጅ እንትን በይልኝ አልኳት። አረ እሷ እኮ ባታነብም ዝም ብላ አስቀምጣ ምንድነው የሜሴጅ ብላ ሌላ ሰዎችን ነው የምታስነብበው እና በቃ ሁለተኛ በዚህ መተላቅ አሁንም ተመልሰ ከእናቴ ጋር ትጣላው ምናምን አለችኝ። በዛኛው ሜሴጅ ማለት ነው እና በራስሽ ስልክ ደውይ እኔ ራሴ አንድ ቀን አስቤ እደውልልሃለሁ ምናምን አለችኝ። እኔ ማሽ ወስባ የምትደውልልኝ ምናምን እያጠበቅኩ አንድ ቀን ያክስቷ ልጅ ሹፌር ነው። እኔ ደግሞ ያው ስራዬ በሳይክል ነገር ነው የሚመላለሰው። ሳይክል ተበላሽታብኝ መንገድ ላይ ቆምን ያልካ ጓደኛዬ ጋር ልጇ ቆሙልን፣ ሳይክሉን ጭኖልን የኛም ጫነልኝ እና በዛ ሰዓት ለካ መኪናው ሰው ብዙ ሰው ነበረበት፣ በመሀሏ ልጅቷ ነበረችበት። አሁን እየሄድን እያለ መጨረሻ አካባቢ ስንደርስ አያት ልጅቷ እዚህ ውስጥ ያለች እኮ አታናግራት ምናምን አለኝ ጓደኛዬ። ፈራኋት፣ በቃ መናገር አቃተኝ። እንዴት ብዬ ላናግራት ካናገርኩ ደግሞ ያክስቷ ልጅ አሁንም እኮ እቺ ልጅቷን አልተዋትም እየጨቀጨቃት ነው ምን እንትን ይመጣብኛል እንዲሁ እያል ፈራሁትና ተንቀጠቀጥ ጎንበስ አልኩ። ለካ ቦታ ደርሰን ሁሉም ሰው ከመኪና ወርዷል። እኔና ልጁ ቀርተናል። ለካ ልጁም ደግሞ ያክስቷ ልጅ እንዳናግራት ነው የሚፈልገው። እኔ ፈራሁት ማናገር፣ ልጅቷም ደግሞ እንዳናግራት ነው የምትፈልገኝ። ጎንበስ ብዬ ቀና ብዬ ሳይው እኔ እነሷ ምናምን የቀረ ነው ወይኔ ሳይ ምናምን እዚህ ያለ ምናምን ብዬ ለካ ሰው ወርዷል እኔ ብቻዬን ቀረው ብዬ መናገር ፈይቼ ወረድኩ። በማግስቱ እኮ ሳያናግረኝ ወረደ ያ ልጅ። ምን ሆኖ ነው ምናምን ብላ ለአክስቷ ልጅ ትናገራለች። ያክስቱ ልጅ ደግሞ ለጓደኛ ይናገራል። ለምን አላናገርካትም አንተ ዛሬ መኪና ውስጥ አላገኛትም እንዴ ቁጭ ብላችሁ አልነበረ ምናምን አለኝ። ፈራሁት እኮ መናገር አቃተኝ። ካናገርኳት ወይም ደግሞ ልጁ ይሰማኛል ወይም ደግሞ እሷም የሆነ ነገር ትለኛለች። ስጋት ፍራት ነገር ነበረብኝ። ወርነ ይሄው አላንም ምናምን የሆነ ፍራቻ ነገር ነበረባቸው እነሱም ጓደኞችም። በቃ የልጅ እኮ ልትዋት ነው ፈልጎ ነው ወይስ ምን የሚል እንትን ነበረባቸው። እኔ ከፍቅር የተነሳ ነው ፍራቻ እንትን የነበረብኝ እያል አንድ ቀን ያክስቷ ልጅ ጠራኝና እቺ ልጅ አፍቅራለች አይደል እንዴ ምናምን አለኝ። አዎ ምናምን አልኩት እና ካፈርቀቀት ባለፈው መኪና ውስጥ ጥሌንስ ተው ለምን አላናገርካትም? ፈራሁት እኮ መናገር አቅቶኝ አይደለም እና ፈርቼ ነው የወረድኩት ምናምን አለኝ። ስልኳን ልስጥ ወይ አለኝ።
አዎ ችግር የለውም እና ስልኳ ስጠኝ አለኝ። እንደውም የሚፈልገው ነገር ይሄ ነው እኮ ምናምን ብዬ ስልኩ ሰጠኝ። ይህ ስልክ እኔ ነኝ የሰጠው የከሌን የሰጠ ብለህ ለማንም እንዳትናገር ምስጢር ነው እና ከተናገርክ ደግሞ እኔም ከቤተሰቦቼ ጋር ታጣላኛለኝ ምናምን አለኝ። ያክስቷ ልጅ ማለት ነው። ከዛን በስልክ ሜሴጆች መለዋወጥ ጀመር። ደውይልኝ፣ በሜሴጅ ብቻ የለም ደውይልኝ፣ እስኪ በድምፅም እናገር ምናምን አልኳት። ይቆጡኛል እኔ ስናገር እኔ ከቤትም እንደማልወጣ ታውቃለህ እና ልጆችም ደግሞ ወንድሞቼ ከኔ ገና ያሉኝ ትናንሽ ልጆች ከስሬ ስለማይጠፉ ስልክ ከሰው ጋር መናገር ጀምራለች ብሎ እናቴ ይናገራሉ እና በሜሴጅ የምንገናኘው ምናምን አለችኝ። ሜሴጅ መለዋወጥ ጀመር። በሜሴጅ በቃ ስንለዋወጥ ስንናገር በመሀል አንተን እኔም ያው በስራዬ ላይ ትንሽ ፀሐይ አላርጅክ ያዘኝና በጣም አላርጅኩ የከፋ ነው። ሰውነቴ ልውጥውጥ አለብኝ እና አባበጠ አላርጅክ ስለሆነ የፀሐይ አላርጅክ ነው አባበጠ እንትን አለኝ እና ደውላ ምን ሆና ነው የጠፋው ምናምን አለችኝ። እኔ እባክህ ለራሴ እያመመኝ ነው ሆስፒታል ነው ያለሁት ምናምን ብዬ አላርት ሆስፒታል ነበርኩ። ከዛን እዚህ አዲስ አበባ ዘመዶቼ ጋር ቆይቼ አላርትን ተከታትዬ ተመልሼ ሄድኩ። አልቆየሁትም እዚሁ እንደውም አዲስ አበባ ብዙውን ጊዜ ያው እኔ እዛ መመለስ ስለፈለኩ ማለት ነው። ከዛን ሄድኩ። በፊት የነበረኝ ፊት በዛን ጊዜ አልነበረም። ጠቆረ። በቃ የጥቁር እንትን ነው የሚመስለው ሰውነቴ። ምን ሆኖ ምናምን ልጅ ምን ሆኖ ምናምን የተለያየ አመላከቶች እኔ ላይ እንትን ከሰው ምናምን መጣ። ከዛን ይህን አይል በቃ እንግዲህ ከልጅቷ ጋር ክትትል ሲሮረኝ ለካ ከኋላ የተለያየ እንትኖች ይነሱልኛል። እኔ ማጥናት እንትኖች ከዚህ ልጅ ጋር ልጅ የኛ መስሪያ ቤት ልጅ ነው እቺ ልጅ ቢያገባትም ጥሩ ነው ላግቢያ ብቻ ከፈለጋት እኛም እንረዳዋለን ይሉኛል። መስሪያ ቤቶች እንትኖች ማለት ነው እና የወረዶቹም የተለያየ ሰዎች እስኪ ተከታተሉ ሲሆንት የልጅ እንትን ብለዋል። ለካ ኋላ ሲረዳ እቺ ልጅ ከኔ ጋር እንድትንትል ሰዎቹ ጣልቃ ገቡ። እንድትረዱኝ ማለት ነው እና በቃ ይጋቡ። ልጁ በጣም ታታሪ ነው። በጣም አልን ከምለው ሰራተኛ እሱን እንደውም ያው እንደምታውቁት ከፌዴራል እስከ ታይ ድረስ እሱ ስራው ላይ እየተመለከትንለት ነው። ስንቴ በቴሌቪዥን የሚያስተላልፍልኝ እንደ ወረዳችን ይሄ ልጅ ነው እና እምነት በቃ ፍቅር ከሆነ ፍቅር ነውና እምነቱም ምንም በእነሱ ማለ ያለው ነገር ሌላ የለም። ፍቅሩን ብቻ ተከታተሉለት ይምል እንትን ተነሳ እና በዚህ ሰዓት በፊት ያልነበረው እንትኖች እነሱልኛል። ከኔ ነገር የማወቅ ነገር ኖሌጅን አመላከት የነስተሳሰብን ነገር እንትን ይሉኛል። ጥያቄዎቹ እንዳለ ተቀየሩብኝ ከበፊት እንትን ማለት ነው። ምን ሆኖ ነው የኔ ፍቅር ስለያዝኩት ነው እንዲህ ናይ ጥያቄ በዛብኝ የምን እንትኖች መጡብኝ። ከእለታት አንድ ቀን እቺ ልጅ አገናኙኝ ይላቸዋለሁ። አገናኙኝ ወይ አዲስ አበባ ወይ ሰዳፋ ወሰዱኝ ወይ አንድ ቦታ ወሰዱኝና ቁጭ ብለን ወንበር ዙሪያ እንናገር፣ ወደፊት ህይወታችን እንዴት እንደምንመራ እንናገር። እንዲሁ በሚሴጅ ብቻ ትዳር ልንመሰረት አንችልም እና እስኪ ወደፊት ነገራችን እንናገር ምናምን ብዬ የሷም ቤተሰቦች ከእናቷ ሌላ እንትን እንላቸዋለሁ እና ጓደኞችም አረ ከሰሙ እናቷ ትቆጣለች እና አባትየውም እንደዛ ይቆጡናል እና እናንተ ጨርሱ ምናምን ይሉናል። ለካ የልጅቷ ፍቅርም በጣም እንትን ብሏል። ለምን ትሉ አንተ እቺ ልጅ ማግባት ከፈለክ ለምን አታገባትም ምናምን አለኝ ጓደኛዬ። አያገባለሁ እና በዚህ ሰሞን ደግሞ ፋሲካ ነው። ሳንቲም ሜናይል እንትን አልነበረኝም። ይሁን ከብቶች በገር ቤት እያሰባሁት ነበር። ሰርግም ካለችኝ እስኪ በሰርግ ከብቶችን ሽጬ ለፋሲካ እና ብሮችን ጨማምሬ እንትን ባለው የሚል እንትን ነበርኝ ውስጤ። እሷ ደግሞ ልጅቷ ለካ ፍቅሯ እንትን ብሏል፣ ታማለች ምናምን ይሉኛል። ይሄ ግልጽ አውጥቶ ታማለች ባይሉኝም ልጅቷ ትክክለለች እንኳን ምናምን እያሉኝ ቶሎ አግባት ትክክለለ ምናምን አሉ። አንድ ቀን ከዞንና ከወረዳ አመራሮች መጡና ቀበሌ ላይ ደግሞ ነገሮችን ማቀናጀው እኔ ነኝ እና ስራዬን ምናምን አሳዩኝ አሉኝ እና በፊት ለልጅቷ ሜሴጅ ስልክላት ቶሎ እስኪ ተገናኝተን እናውራ አንድ ቀን ምናምን እያልኩ ጨቀጨቃታለሁ። ሁሌ ደጋግሜ ጨቀጨቃታለሁ። በቃ አይቻልም እናቴ ትቆጣኛለች፣ በጣም ምናምን ትለኛለች። አሁን ያን ቀን እንሂድ ያልከኝ ቦታ እና አዲስ አበባ ሰንዳፋም ከፈለክ እንዲገናኝ አለች። ይህች ልጅ ምን ሆና ነው ዛሬ ሰዎቹ መምጣቷን እያየች እና የምሰራበት አካባቢ ደግሞ እሷና እኛ ከአንድ አካባቢ ስለሆን ታለች መኪና በሞተር መጡ። እንዲህ ቀበሌ ደግሞ ማቀናጅም እኔ ነኝ። ምን ሆና ነው ይህች ልጅ ዛሬ እንገናኝ የምትለኝ? ማታ በቃ መልሼ ሜሴጅ ልክልሻለሁ። አሁን ከተለያዩ መስሪያ ቤቶች ሰው መጣ ስለማሳይ ደግሞ እኔ ነኝ ምናምን አልኳት። ደደብ ሁለተኛ በዚህ ስልክ ሜሴጅ አትላክ ምናምን አለች። አውቃ ነው የለም ምናምን ብዬ እኔም በዛ ሰዓት ምንም አልመሰለኝም። ወደ ስራ ሄድኩ። ማታ ላይ ሜሴጅ ልክላት ምን ብላ ተመለሰ። አሁንም
ስንቴ ስልክላት ጸጥ አለች። በቃ መመለስ አቃታት፣ አልመለሰችኝም። ከዛም በኋላ ምን ሆና ነው እኮ ትያኩ ሜሴጅ አልመለሰች ያለች ነው ዝም ብዬ ምልክላት ምን ሆና ነው አያውቃ ነው ምናምን ብዬ እንደ አንድ ወር ሙሉ ጥቅስ ብራ ቀረች። እንደውም በቃ እኔ በሜሴጅ ተውሽኝ ምናምን አልኳት፣ ጸጥ። እንደውም ሜሴጁን ስልኳንም ዘጋች ከናካቴው ማለት ነው። በሜሴጅም ላገኛች አልቻልኳትም ምንም። በቃ ዝም ብላ አንዴ በረንዳ ላይ ወጣ ገባ ትላለች እኔ ስታይ እንጂ በሜሴጅ ምንም የምትለኝ ነገር የለም። ከዛም በኋላ እዛ ቤት ሄዶ የተለያየ ነገሮች የሚጠቀሙ ሰዎችን ጓደኞቼን አረ ምን ሆነሽ ነው እስኪ እቺ ልጅ ምን ሆና ነው እስኪ ንገሯት እንዲህ ያንኩላት ነው። እሷም ደግሞ እንዲህ ያለች ነበር እና ያን ቀንም ደግሞ እንገናኝለችበት ቦታ ሰዓት እና ከስራ የተነሳ ነው ያደረኩት እና አስረዱልኝ ምናምን ብዬ ጓደኞችና የሰፈር ሰዎችን እንትን ላባታለ ሰጥ። ከዛም በኋላ ነገሮች ሁሉም ተቀያየሩብኝ። እንዴት ላገኛት? ሰዎቹ ይሄዳሉ፣ ሲሄዱ ግን ልጅቷን አላገኛናትም ብለን የገባ ነው ምናምን ይሉኛል። አሁን ሰኔ አካባቢ ደረሰ። ሲደርስ አንድ ቀን ከሌላ ቦታ ደውሎልኝ በኤኬሌ መኪና እንድትመጣ ምናምን ብሎ የሆነ እዛ የሚሰራበት አንድ ሰው ደውልልኝ። እኔ በዚህ መኪና ያሉኝ መኪና ውስጥ እሷና አክስቷ ነበረች። ከሌላ ቦታ ተደውሎልኝ በዚህ መኪና ቶሎ ብለህ ና ምናምን አሉኝና ሲገባ አክስቷንም ልጅቷንም አገኘኋት። ደነገጥኩ እና ሰላም ናቸው ምናምን አልኩ። ሰላም ነኝ ምናምን አሉኝና ገባን። ቁጭ ብለን መሳፈራውን ከፈልኩላቸው። አትቀበል ከሱ ልጅ አትቀበል ምናምን አለች። አውቋ ጮኸችብኝ። እንዳትቀበል ምናምን ብላ ረዳቷን ተቆጣችው። አይ ችግር የለም አውቋ ነው እሷ አትባት ምናምን ብዬ ለልጁም ላክስቷም ለእኔም ለሷም ከብዬ ሄድን ወደ ሰንዳፋ። ስድኔል በቃ ዛሬ ነው ሁሉም ነገር ልትጨርስልን የምችለው በእናት ምናምን ብዬ ለልጁ ተናገርኩና ችግር የለም በቃ ማታ ላይ 8 ሰዓት ላይ አካባቢ ደውልልሃለሁ እና ከገባ ስመለስ እኔ ነኝ የምደውልልህ ምናምን አለኝ። በቃ አንተም እስከምትደውልልኝ አልጠብቅም ይሄ ነው የምደውልልኝ ብዬ 35 ጊዜ ደወልኩለት ለልጁ። 35 በማግስቱ ነው የሚነገረኝ። ይሄን አይል ነው ደወልክልኝ ምናምን ብሎ ማለት ነው። ለካ በዛ ሰዓት እኔ እነሱ ከልጁ ጋር ሳይሆን አክስቷና ልጁ እኔን ሊያገኙ ይፈልጋሉ፣ ይከታተሉኛል። አሁን እኔ ልጁ ነው የምጠብቀው፣ ለልጁ ነው የምደውልለት። እነሱ ደግሞ በሌላ እንትን እኔን ይከታተሉኛል። ገበያ ውስጥ ሄዲ ይሄኔ ስገዛ አልነበርክም፣ ይሄ ሱቅ ቆሜ አልነበርክም እዛ ምናምን ይሉኛል። እኔ አሁን ልጁ ነው የምጠብቀው። እኛ በዛ ሰዓት እንደዛ ያደረግነው ወደ አንተ ወደ ቤቴ ስትገባ ተከታትለን እንመጣ ነበርናል። እኔ ደግሞ አንተ ስልክ ስላላነሳልኝ ምን ሆኖ ነው አውቆ ነው አይደለም ተጫውቱብኝ የሚል ሀሳብ ነበርብኝ። እንትን እዛውንብኝ ዝም ብዬ ለልጁ ላነሳልኝ ትላቀለኝ አሉንም። ከዛም ወደ ቤት አልተመለስኩም። በቃ ነገሮች ሁሉ ተቀያየሩ። ዛሬ ምን ሆኖ ነው ለዛ ብሎኝ ዛሬ በቃ ላገኛት ምችል ምናምን ብዬ ቀራው። ወደ ቤትም ሳልመለስ የገዛሁትን ዕቃ ይዤ ወደ ስራዬ ልመለስ ስመለስ ለካ እነሱ እኔን ይጠብቁኝ ነበር። ወደ ቤት ልጅቷን ሊያስከትሉኝ ማለት ነው አክስቷ። እኔ በቃ 11 ሰዓት አካባቢ ሲሆን ተመልሼ ወደ ስራዬ ተመልሼ ሄድኩ። በፊት የነበረው እንትኖች አሁን ከህብረተሰቡ ላገኝ አልቻልኩም። በማግስቱ መጣነ ጠራሁት ልጁን። ትላንት አገናኛለሁ ምናምን ብለኝ ለምንድን ነው ያላገናኘ ምናምን ብዬ ልጁን ተቆጣሁት። እኔ እኮ እንዲህ አስቤ ነበረ እና አንተ ወደ እኔ ስትደውል እኔ አውቃለሁ አጠገቡ ነበር እና እኛ ስንከታተል ነበር። እኔ መከታተል ዋጋል ሲደውልልህ ደግሞ መልሰህ እንደዛ አላልከኝም። እኔ በስልክ ነው እንጂ እኔ በምን እንትን ነው እንትን ማውቀው አልኩት። ይሁን እንግዲህ በቃ አሁን ልጅቷ በፊት የነበረችበት አቋም ሌላ ነው፣ አሁን ይባስ ሆነች። እኔም እንትን በቃ ሁሉም ነገር ተቀያየርብኝ። ምንም ራሴን ማቋቋም አልቻልኩም። እኔ በቃ ስራዬን መስራትም አልቻልኩም። ሁሉም ነገር ተቀያየርብኝ። እኔም በፊትም እንደነበርኩ ነው፣ አሁን ሌላ ነገር ሆነብኝ። ምንም በቃ እኔ ስራ መስራት ስላልቻልኩ እንግዲህ ስልኳን አላገኘኋትም። ስልኳ መደወል አቃተኝ። አትወጣለች፣ ሜሴጅም ቀርቷል። ልጆቹን እየጋበዝኩ ተለያየ ደረጃ ልጅ ያወጣ አገናኙ፣ ኧረ በእናታችሁ አገናኙ እላቸዋለሁ። ክረምቱን ሙሉ ማለት ነው። እና መጨረሻ ላይ ሐምሌ አካባቢ 2006 መጨረሻ አካባቢ ማለት ነው ልጅቷን ፊት ለፊት አላገኘኋትም። እንግዲህ በረንዳ ላይ ወጣ። ሁሌ እኔ ዞር ስል እንደ ፊቷን ታሳየኛለች። ማክሰኞ ዕለት ነው። እዛው አካባቢ መረብ ኳስ ነበር፣ እዛም ተጫውተን በቃ ጓደኛዬን ደግሞ ከተማ ነበረ። ነገ እንመጣለን ልንገናኝ፣ በቃ ነገ የመጨረሻ ነገር ነው እና ጓደኛዬ ቁልፍ ስለጥቼ ቤቱን በቃ አድርጌ ተጠብቀኝ ነገ ይመጣል ምናምን አልኩት ልጁን፣ ጓደኛዬ ማለት ነው። ከዛ ለማንኛውም 12 ሰዓት ጠብቅ ምናምን አለኝ። እሺ ምናምን ብዬ እኔ ራሴ ደውልላለሁ 12 ሰዓት አካባቢ ጠብቅና ደውልላለሁ አለኝ። እና ልጁ ደግሞ አገናኛለሁ አለኝ። እናትየዋ በጭራሽ ልጅቷም ምንም ይሄ ነገር አይሆንም ምናምን ብላኛለች አለች።
አለኝ ልጁ። አበርኩ በቃ እንዴት እንደዛ አለኝ እኮ ምናምን አላልኩም። 12 ሰዓት ጠብቅ አላልኩም። የሚመጣን ነገር ከዛ በኋላ ነው ነገር አላልኩም። አበርኩ። እዛም ሄጄ እሮጣለሁ። ይሄው እንዲህ አለኝ እንደዛ ብሎኝ እንደዛ አለኝ ምናምን ብዬ ሰፈር ውስጥ እየሄድኩ ቀወጥኩ። በቃ አለቀስኩ። ቁጭ ብዬ አለቀስኩ። ምን ሆነ ነው የምታለቅሰው? ይኸው በቃ እኔ በፊትም እንደዛ ነበር የምታውቃላችሁ። አሁን ደግሞ ዛሬ ነገ ያገናኛለሁ ሁሉ ነገር ጨርሻለሁ ምናምን ብሎኝ ዛሬ ደርሷል። እኔ የሚሆን ነገር አይደለም ምናምን አለኝ። እና ምንድነው የሚሆነው እንግዲህ እንዴት ነው ህይወትን መምራት የምችለው እኔ ላብድ ነው ምናምን አልኩት። እና ለልጆች ተናገርኩ። አይ ችግር የለውም አንተ ምን ዛሬም እኮ ነገም አንድ ቀን ነው አንተ ልታገኛት ትችላለህ። ይሄን አይደል መሆን ልብ ምናምን ብሎ ልጆቹ ሊያበራቱ ሞከሩ። እኔ ምንም ሊቋቋም አልቻልኩም። ጓደኛዬ ደውሎ ለማንኛውም በቃ ራስን አረጋጋ ምናምን አለኝ። በማግስቱ እኔ ምንም በቃ እዛ መቆየት አልቻልኩም። ወደ ከተማ ሄድኩ። ገባሁ ቤት። ሲገባ ተኛሁት። እንዴት ነው ምናምን አለኝ። ምንም እኔ በቃ አልቻልኩም። ስራዬን መስራትም አልቻልኩም እና ትምህርቴን እንደምታውቀው አቋረጥኩ። አሁን ድግማ ስራዬ ላይ እንትን እያልኩ አይደለም ምናምን ብዬ ለጓደኛዬ ተናገርኩ። ከዛም በኋላ ይዞኝ ሄደ ወደ ቤቱ። አቆየኝ እስከ 7 ሰዓት ድረስ ከሌሊቱ እስከ 7 ሰዓት ቤቱ አቆየኝ። ፊልም ነገር እንዴ አለኝ። ፊልም ነው ደግሞ ማየው። አይ ዝም ብለህ ቆይ ምናምን እኔ ቦታ ይዤ እሄዳለሁ ምናምን አለኝ። ይሄ ምን አስበው ነው ምናምን አልኩና 7 ሰዓት አካባቢ ሲደርስ ፊል በቃ ምግባ ምንም ነገር የለም ምናምን አለኝ። ገባውና አሁንም ይኸው በቃ እኔ ከልጅቷ ጋር የሚያገናኘኝ መስሎኝ እሱ ጋር የቆየሁበት ሲገባ ምንም ነገር የለም። አለቀስኩ ሌሊቱን ሙሉ። 2007 መጣ። ነገሮቹ ያው እንዳልኩት ነው። የተለያየ ነገሮች እንግዲህ መከሰት ጀመሩ። ልጅቷም ጤና እንትና የለችም። የተለያየ ሰው እሷ እኮ ከእናቷ አትርቅም፣ ሽንት ቤት ስትገባ ስተኛም ከእናቷ አትርቅም ምናምን ይሉኛል በሲስተም። ምን ሆና ነው? አይ በቃ ቤተሰቦችም እንትን ሊሉት አልቻሉም። እንደዛ ነው። አዎ። እና ምንድነው እኔ ያገናኙ እያልኳቸው ይህች ልጅ የምትጫወትባት እኔም በእኔም ህይወት የምትጫወትባት ለምንድነው የማታገናኙ? አይ አንተ ነገር እኮ ከባድ ነው። አይ አንተ ቅልያት ከባድ ነው ይሉኛል። ምንድነው ከባድነቱ? እኔ እነሷ ማገናኘት ይሄን ይከብዳል? አይ ከባድ ነው ምናምን አለ። እና በእናንተ መሀል እኮ የኔ ፓወር አለ አለ። ፓወር አለ አጥቶ የማታውቀው ነገር ፓወር አለ። ማንኛውም ሰው እኮ ወይ ለሰላሳ ጠጥቶ ወይ ሻይ ጠጥቶ ነው የራሳችን። ይሄ አንተ ነገር እኮ የኛ ደረጃ የሚያልቅ ነገር የለም ይሉኛል። እና እንዴት? አይ ከብዷል እንግዲህ ምናምን አሉ። ተነገጥኩና እኔም በቃ ቀጠል በዛው በቃ እኔ መመላለስ ጀመርኩ። ከዛን አንድ ቀን እና ማድረግ ያለብን ቤተሰቦቹ ቤቱን ጥሎ ወደ ከተማ ወደ ገበያ ወይም ደግሞ ለለቅሶ ሲሄዱ ቀጥ ብለህ ልጅቷ ጋር ሄዳሉ። ቀጥ ብለህ ልጅቷ ጋር ግባና ልጅቷ ወይም በሰላም ነው የምታናግር ወይም ደግሞ ልትማታም ትችላለች። ፍቅር ነው። ስትማታ ወንድ ልጅ ራሱን ጠንከር ሲያደርግ ነው አንተም መልሰህ ምታ ምናምን አለ። ወይም ደግሞ በሰላም ታናግራለች፣ አንተም በሰላም ታናግራለች። ወይም ደግሞ ስትማታ አንተም ተማታ አለ። እንደዛም እንግዲህ እኔ ራሴ እንኳን እሷን እንደዛ ማንገዳግቻ የለም እኔ በምን በኩል ሄጄ ላግኛት ነው የምለው። በፊቱንም ሄድኩ እና ነገሮቹ እንዴት እንደሚመጣ ለቅሶና ለቅሶ ቦታ ሄድኩ። ሲሄድ ቤተሰቦቹ እንዳለ ለቅሶ ቦታ ነው የሚሄዱት። ፊት ይሄዳሉ። እኔ ሹልክ ብዬ ወደ ኋላ ተመለስኩና ትልቅ ቤቶችኩና ገባሁ። እንደገባሁት እንግዲህ እንደጠበቅኩት አይደለም ከሁለቱ አንዱ ነው የነብኝ። ውሃ ደፋችብኝ። እቺ ምን ሆነሽ ነው ትያ ምን ነው ምን አባም አሁን ደግሞ ትመጣለህ እንዴት ትገባለህ እዚህ ቤት አትወጣም ብላ በወንበር መታችኝ። እኔ ምታለኝ እኔ እጄ ነው እሷ የሚመታት። ኧረ በእናትሽ አናግሪኝ እኔ እኮ ራሴን አልቻልኩም እኔ ምናምን ሄዱታ ምናምን ዋዳ ሮጥ ብዬ ወጣሁና ሰዎቹ ሳይደርሱብኝ እኔ መሄድ አለብኝ ብዬ ወደ ቤት ሄድኩ። ሲሄድ እንግዲህ ዛሬም ባይሳካ ነገ ይሳካል፣ ነገም ባይሆን አንድ ቀን ይሳካል ብዬ በእናትያ ስልክ ሜሴጅ ላኩላት። አባትየው መጣና ይሄው ያ ልጅ እኮ መጥቶ ዛሬ ቤት ገብቶ ልጅቷን ማታት ጠፍጥፎ ነው ሄዶ እና ቤቱ ረባብሾ ነው ሄዶ ማን ብሎ የሰፈር ልጆች ይናገሩታል። አባትየው ደግሞ ትንሽ ጉዙፍ ነገር ነው። እኔ እንግዲህ ያው ነው መጣና እኔ ሳላየው መጣ ገባ ወደ ምሰራበት ቤት ተገባና በቦክስ እዚህ ጋር ላይ ደግሞ መታኛው ይሄ ፊት አባበጠ። አይኔም ጥቁር በጥቁር ሆነ። እቺ ምን ነው እናገር በእናትህ እናገርና እንትን ይበል ለምንድን ነው የምትማኝ ነገር ምናምን ብሎ በደረባ አዘባካቸው ጥፍጥፍ አርግቶኝ ሄደ። ሲሄድ የሰፈሰው ምንድን ነው ያላችሁት? ይኸው ቤት ገብቶ ልጅቷን ጠፍጥፏት መቷት ነው የሄደው ምናምን ብሎ ለሰዎች ነገር። እኔ በዛ ሰዓት አይኖቼ ምናምን አባበጠኝ ተኛው። ከዛም በኋላ ከቢሮም ደወሉልኝ። አንዴ እንዴት ሰላም ነኝ ስራ ዛሬ እንዴት ምን ላይ ያደረስክ ምናምን ብሎ እነሱም ሰማራ ከደወሉልኝ።
ጸጥ አልኳቸው። ደውለን ጸጥ አልኳቸው። እኛም በማግስቱ ለካ እሱ ይሄ ልጅ ያሳረፉ ስንላቸው አላሳረፉም አላችሁት አይደል ምናምን ብሎ ፖሊስ ጣቢያ ክስ መሰረተብኝ። ጠሩኝ። አልሄድም አልኳቸው። አልሄድም እና እዚሁ አስታርቁን በእናታችሁ ምናምን ብዬ እኔ እንግዲህ ከተጣላን እዛ ደግሞ እንትን ካለ መታኝ እንጂ አልመታሁትም ወይ ደግሞ ይሄ ነገር አደረገኝ ስል በመሀላታችን እንትን ይፈጠር የሚል ሀሳብ ነበረኝ እና አልሄድም አልኳት። በሶስተኛው መጥሪያ መጣ፣ በአራተኛው መጣና ሁለት ፖሊሶች መጡና እንግዲህ አንተ በራስህ የምትመራ ሰው ነህ እና ትእዛዝ ወጣ ቢያለ ሂድ ምናምን ብሎኝ ይዞኝ ወደ ጣቢያ ይዞኝ ሄዱ። ሲሄድ ቁጭ በል ምናምን አሉኝ። ቁጭ አልኩ። የሰው ቤት ገብተህ ምንድን ነው የምትረብሺው? እስኪ የአንተን ንገሩኝ አለኝ። አይ እኔ ከልጅቷ ጋር ፍቅር ነበረኝ እና ልጅቷን ላገኛት ላናግራት ነው የሄድኩት እንጂ ከሰውዬ ጋር መጣላትም አልተጣላሁትም ምናምን አልኩትና አስረዷቸው። ተጣጣላውም? አዎ አልተጣላንም። እና ምን ሆናችሁ? አይ ዝም ብዬ ልጅቷን አናገርኩ፣ ተጫውተን ወጣን እና ልጅቷ አጫወተችክ ምናምን አለኝ። አዎ አጫውታኛለች ምናምን አልኩ። ተው ምናምን አለኝ። አዎ አልኳቸው። ከዛ በማግስቱ ዛሬ ፈርሜ ውጣ ነገ በጠዋት ና አለኝ ፖሊስ ጣቢያዎች። በማግስቱ ሄድኩ። እዛ የወረዳ አስተዳዳሪዎቹም መስሪያ ቤቶቹም እንትን አሉኝና ዋሰኑልኝና ለቀቁኝ። በማግስቱ መጣው። ልጅቷም ትምጣ አሉኝ። መጣች። ከዛ ሴቶች ጉዳይ እንትን አሉኝና ቁጭ ያደርጉኝ። ፖሊሶቹም ነበሩ፣ አቃቤ ሕግ ነበረ። ምንድነው በማላቸው ሪሌሽን ምንድነው ያለው ምን አይል ነው ምናምን አለኝ። እንደ ትናንትና እኔ ልጅቷን በጣም ነው የማወዳት፣ እሷም በጣም ትወደኛለች እና እኔ ላገባት ነው የምፈልገው ምናምን አልኳቸውና አስረዷቸው። በምን በኩል? እኔ በመዘጋጃ ባገባት ደስ ይለኛል እና በዛ በኩል ነው ማሳለ ነው። እውነትህን ነው? አዎ። ልጅቷ ካላፈቀረችስ ካልወደደችስ? አይ ትወደኛለች፣ እስከዛሬ ድረስ እኔ የማውቀው እንደምትወደኝ ነው ምናምን አልኳቸውና አስረዳዋቸው። በማግስቱ ልጅቷ መጣች። ቁጭ አል እንዴት ነው ይሄ ልጅ ታውቃለህ ምናምን አላት። የት ነው የማውቀው አለች። እኔ በጭራሽ የማውቀው ነገር የለም። እስኪ እና እንታወቃል ትወደኛለህ ካልክ ሜሴጅን ወይም ደግሞ ተደዋወላችሁ ስልክ ያሳይኝ አሉ። ቼዝ ላምጣ። እንደ ድንገት ሆኖ ደግሞ በፊት የነበረኝ ስልክ ሜሴጅ ምን ላከው ሌላ ስልክ ከአረብ ሀገር የተላከልኝ የሆነ ጋላክሲ ሳምሰንግ ሞባይል ነበረኝ። በሳኛው ሞባይል ላይ እንትን ላይ ያለልኝ ነገር የለም። በዛ ሌላ ሞባይል ላይ ነው ሜሴጅ ስንላላክ የነበረው። ያ ሞባይል ጓደኛዬ ይሄን ስለያዝክ ይሄ ሊያዝልኝ ምናምን ብሎ ወሰደ። በዛው ጠፋ አለኝ ልጁ። ያ ጓደኛዬ ያንተ ሞባይል እኮ ድንገት ሆኖ ጠፋ አላገኘሁትም እና አለኝ። ከዛ ቀን በፊት ማለት ነው። ይሄ ያስኩት ሞባይል ላይ ደግሞ ምንም ነገር የለም። እስኪ እንግዲህ እንዋደዳለን እንፋቀራለን ይሄን አይል ደረጃ ደርሰናል የሚል ሜሴጅ ወይም ደግሞ ስልኩን ያሳየኝ አለች። ከየት አምጥቼ ላሳየው ለሰዎቹ? ምንም ነገር የለም። አይ ትወደኛለች እኮ ነው። አይ ማዋደዳችሁ ብትዋደዱማ እኛም ከእናንተ በላ ደስ ይለናል። ግን አለማዋደዳችሁና ልጅቷ አንተን አለማዋደዱ ምንም ማድረግ አንችልም። እንግዲህ በግድ ውደድ አንላትም እና አንተ ትወዳታለህ እሷ አትወድም አሉ። ኧረ በእናታችሁ እሷ በደንብ ነው የምትወደኝ። አትወደኝም ምናምን አልኳት። አንተ የት ነው የማውቀኝ? ታውቀኛለህ? አላውቅም። ሰዎቹ በቃ እንግዲህ ከሰዎቹ ጋር መናገርም አልቻልኩም። ወጣሁ። ሲወጣ መለሱኝና ልጅቷን ውጭ አሏት። እንግዲህ ካሁን በኋላ የነሱ ቤት በእነሱ በር አትለፍ፣ እነሱ ቤትም አትግባ፣ እንደውም እዛ አካባቢ አትድረሳል እና እንደዛ አድርግና ፈርም አሉኝ። ፈርሜ ወጣሁ እና ዋስ ጥራ አሉኝ። ዋስ ጥራ እዛ ወረዳ ባለስልጣን በቃ አንተ እዛ አካባቢ ትድረስ፣ ከልጅቷ ጋር ንግግር ማቁም፣ ካሁን በኋላ አንተ እዛ ከደረስክም እዛ ከመጣ የሚመጣብህ ሁሉ በራስ ኃላፊነት ነው። እኛ ፈርሜን ያስወጣ ይህን ዋስን ራሴ ወስን ይወጣሉ። ግድ ነው ምን ማድረግ አልችልም። ይሽ ብዬ ፈርሜ ወጣው። እንግዲህ አንተ ምን ፍቅር ነው እኮ አንተ ፈርሜን ብትወጣ ባትፈርምም ልጅቷ ከወደደችም ነገ ወደ አይቅም ብሎ ገና ጓደኞቼ ደግሞ ተሰብስበው እኔ ማማከር ጀመሩ። እኔ በምን ልስማ? ቀኑን ሙሉ ሌሊቱን ሙሉ ማልቀስ ነው። እንዲሁኝ ይሄን አይል እኔ ራሴ ተደብድቤ እኔ ራሴ ተመትቼ እኔ ራሴ ተከስቼ እኔ በምን ልስማ? ቀኑን ሙሉ ሌሊቱን ሙሉ ማልቀስ ነው። እንዲሁኝ ይሄን አይል እኔ ራሴ ተደብድቤ እኔ ራሴ ተመትቼ እኔ ራሴ ተከሳሹኝ መክሰስ ሲገባ እኔ ተከሳሹኝ። አሁን ደግሞ ያን አድርጋኝ እቺ ልጅ አላፈቅርም ብላ ሰው ፊት ለፊት አዋረደች። ምን ተናገርኩ ለልጆቹ። አይ ችግር የለውም ታገስ፣ እስኪ ለማንኛውም ፍቅር ማለቂያ የለውም ምናምን አሉኝና አበራታቸው መለሱኝ። በቃ እንደውም በቃ እኔ አልቻልኩም፣ እዛ መስራት አልችልም፣ ቀይሩኝ አልኳቸው ሰዎቹ። እኔ ከዛ አካባቢ ቀይሩኝ፣ እንደውም እንዲህ ሁኜ ተዋርጄ እንዴት እዛ አካባቢ እሰራለሁ ምናምን ብዬ ከዛ ቀበሌ ሌላ ቀበሌ ቀየሩኝ። እንዴ የሚያፈቅር ሰው እንዴት ታፈቅር ልጅ ጥቂት ሄዳለህ አንተ እዛ ቆይ እንዴ ፍቅር እስከ መቃብር ይባላል አላበብኩ አሉኝ። እንዴ እኔ የተዋረድኩትን አይኔ አታዩም? እንዴ ተደብድቤ እዛ ሂጄ ተካስቼ እንዴ ምን ብዬ ነው እዛ የሚቆየው? እንግዲህ ይሄን አይል እኮ ነው ያደረገችኝ። እኔ
እንደዛም ስሉ ውስጥ እንግዲህ እኔ ልጅቷን ማግኘት ነው እልሄም ማውጣት እንትን ያለብኝ። አይ አውቄን ያልኳቸው እንግዲህ አትቀይሩኝ እኔ ዝም ብዬ ነው ያልኳቸው ምናምን አልኩና እነሱ ለካ ደብዳቤ ጨርሱልኝ ማለት ነው። እውነት ይሄን አይል ፍቅር አላቸው። እሱ ራሱ ተማላልሶ እንትን ይላል አይደል ምናምን የሚል በፊት ከነበርኩት ቀበሌ ወደ ሌላው ቀበሌ ቀየሩኝ። እዛ አጠገቡ ቀበሌ ማለት ነው። መመላለስ ጀመርኩ። ሜሴጅ የለ ምን የለ ሁሉም ነገር በጨለማ ነው። በቃ የሚከታተሉ ሄዳለሁ ዝም ብዬ ሲሄዱኝ በቃ የተለያየ ነገር እንትኖች ይነሱብኛል። እና የሆነ ሰዎችም ደግሞ ከግቢር ስትላን ወጥቶ ሲሄድ አገኙኝና እና ጸሎት እናድርግልህ ና ወንድሜ ተረጋጋ፣ ለማንኛውም ራስን ጠብቅ፣ አንተ ተረጋጋ፣ ሰው ይወድሃል፣ ብዙ ህብረተሰቦች ይወዱሃል እና ተረጋጋ ምናምን አሉኝና 3 አሮጊቶች ናቸው። ጥሩ ሀሳብ ጥሩ አመላከት አለ ጥሩ እንትን አለ፣ ግን ተረጋጋ ምናምን ላይ ነው ጸሎት አድርገው ሸኙኝ። አሁን ነገሮቹ እንግዲህ ፈተናው እየባሰ መጣ። እዛም ሲሄድ ወዲህም ሲሄድ ሁሉም ቦታ ፈተና ሆነብኝ። በቃ ስለኔ ህይወት ትናንት ያወራሁት ከ5ኛ ወይም ከ10ኛ ወይም ከ20ኛ ሰው ነው የሚሰማው። አሁንም እዚህ ሲሄድ መንገድ ላይ ይጠብቁኝና የተለያየ ስትሮችን ያወሩልኛል። ማያውቅ ሰው የለም፣ ከጫፍ እስከ ጫፍ ይሄን ነገር ማያውቅ ሰው የለም። ሞራሌም በቃ እንትን ብሎኛል። ሄድም አልቻልኩም፣ መቋቋም አልቻልኩም። እና አይ ስትሪ ንገረኝና እኛ እስኪ የምንረዳ ከሆነ እንረዳለን አሉ። ማታ ነው የምናገናኝ፣ እዚህ ቦታ ጠብቀኝ አሉ። ከዚያ ትሄድ ከሄድክም እንግዲህ ምናምን ብላኝና ከሄድኩ ይሄ ነገር ሊሆንብኝ ነው መንቀሳቀስ የለብኝ ብዬ ምን ሆቴል ቁጭ አልኩና እንትን አልኩት። 12 ሰዓት ነው እመጣለን ተመልሼ ምናምን ቁጭ ብዬ ስጠብቃቸው 7 ሰዓት ወደ ከምሽቱ ከሌሊት እና ከዛም እንዳትደውልብኝ እኛን የምንደውልብህ አሉኝ። ከዛን ወይን ይዘዝ ወይን ደግሞ ተነስተህ ሄድ ምንድነው ቁጭ ብለህ እንትን ገብቼ ብር ማልያዝኩም ኬሴ ባዶ ነው ሰው ይወጣልኝ። አይ ሰው እየጠበቅኩ ነው ይመጣሉ ጓደኞቼ እና እዚህ ብዙ ሆነን እንጠቀማለን በኋላ አልኩ። ለካ ሰውዬም ያውቃል በእንትኖቹ ስትሩን ያውቃል። ደወልኩላቸው ለልጆች አትደውልብኝ አሉኝ አይደል ደወልኩባቸው። ምን ላይ ያደረሳችሁ በእናታችሁ ልጆች ቶሎ ንገሩኝ ምናምን አልኳቸው። አይ ተመልሰን ገባን እኮ እኛ እዚህ ነው ያለነው ሰንዳፋ አላገኘንም እንደ ምናምን አሉኝ። እነሱ ደግሞ እዛ ነው ያሉት። አትደውልብኝ አሉኝ አይደል ስለደወልኩባቸው እንደዛ አሉኝ። ነገሮቹ 7 ሰዓት ላይ ተቋረጠ። ተመልሼ ወደ ቤት ገባሁ። በማግስቱ እንደ አትደውልብን አላልንም እኛ መሸርና አሉኝ። እሺ በእናታችሁ በቃ እንደዛ አላችሁ። አይ ነገር በቃ እንትን ነው አይደል ምናምን ብዬ ያ ነገር በዛን ቀን አልተሳካም። በማግስቱ እሺ ምናምን ብዬ እንግዲህ ይሄን ሁሉ ሳረግ እንግዲህ ያው ለስሮቼ ቢያንስ ከ20,000 በላይ ነው የጨረስኩት። ይሄን ሁሉ ሳረግ ማለት ነው በተለያየ ደረጃ ብሮችን የጨረስኩት ማለት ነው። ከዛም ሰመር ትምህርት ተሰጠኝና ሂድ አሉኝ። አልሄድም አልኳቸው። ተረካቢ ማለት ነው። ሂድ አትልም? አልሄድም። ምን ነው አልሄድም ቀረው። ቁጭ ብዬ ለሊት ሙሉ ብር ያስኩት ተጠባብቄ ራሴን እንትን ብዬ 9 ሰዓት አካባቢ ረብሻ ተነሳ። በጩቤ ታዋቂ ምናምን ደሙን ከየት እንዳመጡ ተቀባቡና እና ከዛን ተጣሉ። ተራሩጦ ወደ ፎቅ ይገባሉ። ልጆቹ የተለያየ እንትን በበር ያኛል። እኔ እየፈጣኝ ነገር ይምጣ እንጂ ዛሬ ከዚህ መንቀሳቀስ የለብኝም። ራሴ ወሰንኩ። ቆምኩ ቀረው። ያኛል ያሙሉ ምናምን ታውቀናት ምናምን ብሎ ባለሆቴሎቹ ወጣ ምናምን። ከዛ ፖሊሶች መጡና ምን ሆናችሁ ነው የምትረብሹት ምናምን አሉና ባለሆቴሎቹን ጠየቁት። ረብሻ ብር አንሰጥም ብሎ ይሄን አይደል 1,000 ምናምን ብር ይኸው ዘርፎኝ፣ ሌሎቹ በበር ወጡ፣ ሌሎቹ ወደ ፎቅ ወጡ፣ ሌሎቹ እዚህ አሉ ምናምን አሉ። ሰበሰቡት እንዳለ ልጆቹ ተሰብስበው መጡና ከዚህ በፊት እኔ ህይወት ላይ እኔ ማወራዎችን ነገር ለፖሊሶች ያወራለሁ። አይ ነገር በእኔ የመጣ ነው አይደል ቀየኔ ነገር ነው ምናምን ብዬ በነገሮች ተረዳሁት። ቆምኩ። ከዛም በኋላ ተመለስ ይላንተ ምን አይል ብር የጠፋው 1200 ብር ማን ነው ሰር? እኔ ማቆይ ሁሉም ተጠቅሟል። እኔ እንኳን መጠቀም አንድ ለስላሳ አልጠጣም፣ እንኳን ቢራ ለስላሳም አልተጠቀምኩም። አይ እኔ አላቅም አልችም። ከዛም በኋላ ለማንኛውም ተጣራል። ይሄ ነገር መጣራት አለብኝ። ሰብስቦኝ ይዘው ሄዱ። ወደ ቲቪ ከሁሉም ነገር ሁሉም ሰው ተመልሶት እኔና የሆነ ልጅ ይዘው ሄዱ። ከዛም በኋላ እንግዲህ ያልተገረብኩና ያልተማታሁት እንትን አለ ብዬ አልገምትም። ያልሰራሁት ስፖርት የለም። ኧረ በእናታችሁ ከስራ የመጣሁት እና የኔ ጓደኞች እንዲህ ነገሮች ነበሩ እና የምትፈልግ ልጅ ታዲያ ደውለህ አታገኝም እንደ ሰው ነው እንትን ምናምን አሉኝና ገባሁ። በማግስቱ እረፍት ጣሉኝ ቤተሰቦቼ። በቃ ውጣ እኛን ማልጨርስልህ ምናምን አሉኝና እረፍት ወጣሁ። ከዛም በኋላ ልጅቷ ለካ በጣም ትልቅ እንትን ላይ ነው ያለችው። ታማ ሆስፒታል በጣም ከምን በላይ ናት። ያን ቀን እንደዛ ሲሉኝ ቀን ለሊቱን ማልተኛው መጀመሪያው ቀን ማለት ነው። እኔም መንገድ ወጣ አስፋልት ወጣሁ ራሴን ሳላቅ ማለት ነው። ከ9 ሰዓት አካባቢ እስከ 11 ሰዓት እኔ ዝም ብዬ ነው የሚዞሩ መንገድ ላይ።
ሰውም ከታተሉኛል ራሴን ምን እንትን ምናምን ብሎ ይዞን ገቡ። ሲገባ ቤት ራሴን አወቅኩ። ጥይት እጄ ነው ይዛችሁኝ የመጣችሁ ምናምን። አይ የት ማደርክ ቤት ነበር እኛ ልናጫውት ነው የመጣ ምናምን አሉኝ። በ12 ሰዓት ላይ አበረታት ማግስት ሲሰጋ ራሴን እንትን አላልኩት። ከዛ ሆስፒታል ወሰዱኝ። ሆስፒታል መከታተል ጀመርኩ። ሆስፒታልም አንድ ቀን ተኛው። ሁሉም ነገር አስረዳቸው እና ጭንቅ ነው ይሄን አይደል አሁን እንግዲህ አንተ ይሄን እንደዚህ አይነት ክኒኖች ተጠቀም ምናምን ብሎ የካር ራሱ አለ እና እዛው ትሪት ላይ ያደርጉኝ በቃ የተለያየ ነገር ተናደርጉኝ። ተመለስኩ። መከታተል ጀመርኩ። ከእረፍት ወጣሁ። ከእረፍት በኋላ ራሴን ከልጅቷ ጋር ነው እንግዲህ እንትን ማለት አልቻልኩም። አሁን ልጅቷ እንግዲህ የባሴና ከኔ የበለጠች እንትን ላይ ነው ያለችው፣ ቤተሰብ ጋር ነው ያለችው። አሁን እኔ ተሽሎኝ እንግዲህ አገናኙኝ። እኔ እሷም እኔን ካላገኘች እኔም እሷን ካላገኘው ምንም በጭራሽ ልንኖር አንችልም ብዬ የተለያየ ሰዎች ናቸው እየላኩባቸው የወረዳ አስተዳዳሪ የተለያየ እንትኖች እየላኩባቸው ቤተሰቦች እና ለማንኛውም እንግዲህ ከዛም በኋላ ይሄ ከዚህ ለእኛም ስራ መስራትም አልቻልክም፣ ራስን ማሳክም አልቻልክም እና ለጊዜ ራስን ትሪት አድርገህ እስከምትመለስ ድረስ እንግዲህ ስራውን ልቀቅ ተባልኩ። እንግዲህ ያው ነገሮችን መቋቋም ስላልቻልኩ እንግዲህ ግንቦት ውስጥ የለቀኩት ከግንቦት እስከ ዛሬ ድረስ እንግዲህ ከቤትም ወደ ውጭ መውጣትም አልቻልኩም። ራሴን እንትን ማለት ማረጋጋት አልቻልኩም። እንግዲህ ያው ሰኔ ላይ አካባቢ ነው ወደ እናንተ እንትን ብዬው እንትን አልኩት። ያው አላገኘሁትም። ዛሬ አግኝቼ ይህን ነገር ማውራት ቻልኩ። ወይም ደግሞ አሜሪካ ሄዳለች የተለያየ ነገር ነው እንትን የሚሉኝ። እዛም እነሱ አካባቢ ሄድኩ። ለሁለት ወርም እዛ ቆየሁ። ምንም አታገኛትም፣ እሷ የለችም። እኔ ያ ሁላ ሲሆንላትም እንግዲህ እኔ በምን ደቂቃና ሰከንዶች ነው ማገኛት የሚል እንትን ነበረብኝ እና ነገሮቹ እንግዲህ ያው እንዳልኩ እኔ የምለው እንግዲህ ያው እኔ ውስጤም አውቆ አንድ አምላክ ነው። እኔ ምን ያህል እንደሚወዳት ብታውቅ ኖሮ ዛሬ ያወራሁላት ዛሬ አላወራላትም ነበረ። ከራሴ የበለጥኩ ነው የሚወድሽ፣ በጣም ነው ማፈቅርሽ እና እንደዚህ አይነት ህይወት ላይ ነው ያለሁት እና ከህዝቡም ተገለልኩ፣ ከአንቺም ተገለልኩ፣ ብቻዬን ቀረሁት እና ሰው ቢያገላ አታገልኝ እና ተይና ሁሉም ነገር ተይና እኔም አንቺ ነው ያለሁሽ፣ አንቺ ምን ነኝ ያለኝና ነይልኝ ነው ማለት ነው።